ጤና ይስጥልኝ የአዲስ ጆርናል ዩቲዩብ ቻናል ተከታዮቻችን፣ ለዛሬ አንድ ጽሑፍ ይዘንላችሁ መጥተናል። ላይክ፣ ሰብስክራይብ፣ ሼር በማድረግ ሐሳባችሁን ደግሞ ኮሜንት ላይ በማስፈር አብራችሁን ሁኑ። ያ ትውልድ ሰንደቁ አልተቀበረም። ልዩ ቃለ ምልልስ ከወይዘሮ ታደለች ኃይለ ሚካኤል ጋር። ያ ትውልድ ሰንደቁ አልተቀበረም። ሌላው ታሪካዊ ሚስጥር። ማለዳ ወይዘሮ ታደለች ኃይለ ሚካኤል ከአቶ ብርሃነ መስቀል ረዳ ጋር የነበሩት ግንኙነት በምን ደረጃ ነበር? ወይዘሮ ታደለች: ከአቶ ብርሃነ መስቀል ረዳ ጋር የነበረን ግንኙነት እንደ ግለሰብ በግል ሕይወታችን ውስጥ ባለቤቴ ነው፣ የልጆች አባት። ሌላ በትግል ዓለም ደግሞ የአንድ ድርጅት አባል ነበርን። እሱ የድርጅቱ መስራችና መሪ ነው፣ የኢሃፓ። እኔ ዘግይቼ ወደ ድርጅቱ የተቀላቀልኩ አባል ነበርኩ። በኋላ ላይም የኢሃፓ የእርምት ንቅናቄ በተቋቋመበት ጊዜ አንድ ላይ ነበርን። ስለዚህ ብርሃኔ በዓላማ የተሳሰርን፣ ባለቤቴም የልጆቼም አባት ነበር። በጣም የማከብረውና የምወደው ሰው ነበር። ማለዳ ልጆች መውለዳችሁን ገልጸውልናል። ነገር ግን በነበራችሁ የትግል ሁኔታ የት፣ እንዴት፣ መች ልትወልዱ ቻላችሁ? ወይዘሮ ታደለች: 3 ሴቶች ልጆች አሉን። ከብርሃነ ጋር የተዋወቅነው እኔ አውሮፓ በትምህርት ላይ በነበርኩበት ወቅት እሱ በድርጅቱ ስራ ሲንቀሳቀስ በጓደኛው በዶክተር ተስፋዬ ደበሳይ አማካኝነት አውሮፓ ውስጥ ነበር። ከዚያ በፊት አገር ቤት እያለን ትውውቅ አልነበረንም። የመጀመሪያ ልጃችንን እዚያ አውሮፓ ስዊስ ሀገር ዩኒቨርሲቲ ተማሪ ያለው ነበር የወለድኳት። ከዚያ በኋላ እሱ ብዙውን ጊዜውን እንቅስቃሴ ላይ ነበር ያሳለፈው፣ አውሮፓ፣ አፍሪካ፣ ከዚያም ኤርትራ በረሃ ውስጥ። በዚህ ምክንያት ወጣ ገባ ሲል ድንገት ነበር የምንገናኘው። ሁለተኛዋን ልጃችንን በቀውጢ ወቅት ነበር የወለድኳት። ብርሃነ አዲስ አበባ ከደረሰ በኋላ የበኩር ልጃችንን አሳይቼው እመለሳለሁ በሚል ወደ አዲስ አበባ መጣው። ግን በነበረው ሁኔታ እዚሁ ተውጬ የቀረው። ሁኔታዎች ሲበዛ ቅጽበታዊ ለውጥ ያሳዩ ስለነበር ሁሉም ነገር እጅግ ፈጣን ነበር እና በዚህ አይነት የፖለቲካ መራውጥ ውስጥ ነበር ሁለተኛዋ ልጃችንን የወለድኳት። ማለዳ የት ነው የወለዷት? እዚህ አዲስ አበባ ውስጥ ወይንስ በገጠር ትግል ሜዳ ወይንስ እስር ቤት? ወይዘሮ ታደለች: እዚሁ አዲስ አበባ ከተማ ውስጥ ነበር። ሆኖም ግን ባለቤቴና የድርጅቱ የኢሃፓ መሪ ብርሃኔ በራሱ በድርጅቱ አጀንዳዎች በቤት ውስጥ ስር ነበር፣ አንደር ሃውስ አሬስት። እና በዚያን ሁኔታ ላይ ያለ ነበር እኔ ከአውሮፓ መጥቼ ሁለተኛዋን ልጅ ወለድኩት። ሶስተኛዋ ግን የራሷ የሆነ ልዩ የታሪክ ምዕራፍ አላት። በድርጅቱ ውስጥ በተፈጠረው ሁኔታ የእርማት ንቅናቄያችን ከሀገር ለመውጣት የመጨረሻ ውሳኔ አሳልፎ እንድንሄድ ተሰነባበትን። ከተለያየም በኋላ በገጠር እንቅስቃሴ ላይ ያለን በደርግ መንግስት ቁጥጥር ስር ገባን። በዚህ ወቅት ማርገዜንም አላውቅም ነበር። እናም በአሰቃቂው የደርግ እስር ቤት ውስጥ ነው የተወለደችው። ማለዳ ሶስተኛዋንና በታምር ከዚያ አሰቃቂ እስር ቤት የወለዳትን ልጆን ስም ማን አሏት? ወይዘሮ ታደለች: ይቅርታ አድርጉልኝ፣ ስሟን ለመንገር እኔም ልጄን ፈቃደኛ አይደለንም። ለምን እንዳትሉኝ፣ በልጄ ስም የተነሳ የደርግ መንግስት ተጨማሪ በደል ፈጽሞብኛል። ለልጄ ያሰኘኝን ስም መስጠት ወንጀሉን ተቀጥቼበታለሁ። ማለዳ: እሺ ይቅር። ወደ አቶ ብርሃነ መስቀልን መልሶት፣ ብርሃነ መስቀል ምን አይነት ሰው ነበር ይላሉ? ወይዘሮ ታደለች: ብርሃነ መስቀልን ከኔ በላይ የሚያውቁት ብዙ ሰዎች አሉ። እነርሱ የበለጠ ሊገልጹት ይችላሉ። ብርሃነ በኢትዮጵያ ተማሪዎች የመብት የትግል ታሪክ ውስጥ አንድ ልዩ ጉልህ ስፍራ ያለው ተራማጅ ሰው ነው። በቲዮሪ ማለትም በጽንሰ ሐሳብ ብቻም የተጓዘ ሰው አይደለም። ታሪክን ለመስራት የታገለ ሰው ነው።
ብርሃነ ከምንም ነገር በላይ ግን ይቃወም ነበር። በደልን ተሸክሞ አሜን ብሎ መጓዝ አይሻም ነበር። በመሆኑም ነበር ከአህጉር አህጉር ተንከራቶ ለሐቀኛ የህዝቦች መብት ነጻነት ቤዛ ሆኖ ያለፈው። ብርሃነ ገና የዩኒቨርሲቲ ጀማሪ ተማሪ ያለ ነው በኢትዮጵያ ገበሬዎች ህይወት መሮት መሬት ላራሹ የሚለውን መፈክር ለማሰማት የቻለው። ከባለ መሬቱ አያቱ ጋር በማደርም ነበር የኢትዮጵያ ገበሬ ላይ ይደርስ የነበረው በደል ግፍ ሊሰማውና ልቡን ሊያቆስሎ የቻለው። በዚያች በረሃብ ድርቅ ተማቅቅ በነበረችው ገበሬው ህዝቧ እንደ ቅጠል ይረግፍባት በነበረችው የወሎ ክፍለ ሀገር ነው ያደገው። ባለ መሬት አያቱም በዚሁ ክልል ነበር በመሬታቸው ገበሬውን ሲያስገብሩት የነበሩት። ብርሃኔ በወቅቱ የሰጠኝ መልስ አንድ የቃሉ ገበሬ በአያቴ መሬት ላይ ይኖር የነበረ ገበሬ ነው የኢትዮጵያን የገበሬ ህይወት መራራ ጣዕሙን ያቀመሰኝ። በጣም ወደው ነበር፣ ያሳዝነኝ ነበር። ጨዋታው በጣም ይጥመኝ ነበር እና ቁጭ ብዬ ሳጫውተው ስለ መሬቱና ወደ አያቴ ስለሚያመጣው እህል እንዴት አድርገህ ነው የምታመጣው ስለው አያትህ ይገድሉኛል አልነግርህም ይለኝና አስጨቀጭቀው ይነግረኛል። ከሚስቴና ከልጆቼ አፍ ነጥቄ ነው የማመጣው ይለኝ ነበር። በእንደዚህ አይነት ጨዋታ ነበር የገበሬውን ህይወት ያወቅኩት። እየቆረቆረኝ እያመመኝ የመጣው ነበር ያለኝ። በእንደዚህ አይነት ሂደት የተወረሰው የገበሬው ብሶት ኋላ ዩኒቨርሲቲ እንደገባ ነበር የኢትዮጵያን ገበሬ ብሶት በቲያትር መልክ ወደ መድረክ ማምጣት የጀመረው። በወቅቱ በዩኒቨርሲቲ ክሬቲቭ አርት ሴንተር ይባል በነበረው መድረክ ላይ የገበሬውን የብሶት ቲያትር በማቅረብ ነበር የጀመረው። በወቅቱ ያዘጋጀው ቲያትር አፄ ኃይለሥላሴ ባሉበት የሚታይ ቲያትር ነበር። ቲያትሩን እንደ አንድ የፓርላማ እጩ ተመራጭ ሆኖ የሚቀርብ የንግግር ቲያትር ነበር። ከዚያም ጃንሆይ ባሉበት ተማሪ ሁሉ በተሰበሰበበት ቲያትሩ ቀረበ። ይኸውም የፓርላማ እጩ ተመራጭ ሆኖ በመቅረብ ባሰማው ንግግር እኔን ምረጡኝ፣ በፓርላማው ተመራጭ በሆን አደርጋለሁ፣ እሰራላችኋለሁ ካለ በኋላ መጨረሻ እኔ ብመረጥ መሬት ላራሹ አደርጋለሁ በማለት ደጋግሞ ይጮሃል። በዚህን ጊዜ የቀለጠ ጭብጨባ ያስተጋባል። ከፍተኛ ድጋፍ ይሰማል። ጭብጨባውና ድምፁ እንዲቆም ያደርጋል። ከዚያም በዚሁ ጉዳይ አያቱ በመንግስት ይጠየቁበታል። ብዙም ሳይቆይ በዚህ በብርሃኔ የመሬት ላራሹ ጩኸት መፈክር ስር ያሁሉ ተማሪው አመጽ ማቀጣጠል ጀመረ። ማለዳ አቶ ብርሃነ መስቀል በደርግ መንግስት ስለመያዛቸውና ስላያያዛቸው የሚያውቁት ነገር ካለ ወይዘሮ ታደለች ብርሃነ በ1971 በደርግ መንግስት ስለመያዙ በጣም ብዙ የተለያየ አባባል አለ። ብርሃነ እንዴት ተያዘ የሚለውን ከማንሳቴ በፊት ወደ ገጠር የወጣበትን ሁኔታ ማንሳት ፈልጋለሁ። ወደ ሰሜን ሸዋ የወጣው በሁኔታዎች አስገዳጅነት ነበር። በኢሃፓ አመራር ውስጥ የበላይነትን የተቀዳጀው ጸረ ዴሞክራሲ ክሊክ ወይንም ቡድን በፈጠረው ውጥረትና ብሬት ምክንያት ምንም አይነት ጆሮ እንኳን ለሌላ ድርጅት ይቅርና ለራሱ አባላትም ሆነ ለአመራር አባላት አንሰጥም ከማለት አልፎ የራሱን አባላት ማጥፋት ሲጀምር ባልተጠና ሁኔታ ከከተማ ለመውጣት ተገደደ። መጀመሪያውንም ብርሃኔ የነበረው አሲምባ ቢሆንም የአመራር ክሊኩ ለስብሰባ ጠርቶት አዲስ አበባ ከመጣ በኋላ በጥበቃ ስር አስቀምጦት ስለነበር ነው አዲስ አበባ የቆየው። ለነገሩማ ከአዲስ አበባ የወጣው በ1961 ዓ.ም ነበር። የእርማት ንቅናቄ አባላት ከፍተኛ አደጋ ላይ ስለነበሩ ከደርግም ሆነ ከክሊኩ ሽብር ከክሊኩ ስር ለማምለጥ ወደ ሰሜን ሸዋ መርሃቤቴ ከሄዱ በኋላ ከደርግ ባላነሰ መንገድ ንቅናቄውን ለማጥፋት የኢሃፓ ክሊክ መውጫ መግቢያ በማሳጣት ከፍተኛ መራራጡን ቀጥሎበት ነበር። ይኸውም ፍቼ ላይ፣ ጅሁር ላይ፣ እዚሁ አዲስ አበባ ውስጥም ከሁሉም ባስ ብሎ የተለያዩ ወሬዎችን ቅጥፈትና ሉባልታዎችን በመደርደር ይኸው ክሊክ በሰፊው የኢሃፓ ተጋዮች ስሜት ላይ በመጫወት ላፍታም እንኳን ምንድነው እንዳይሉ በሆነ ባልሆነው አትዩ ባትዩ ተጠምዶ በውሸት ጎዳና ጥፋቱን ተያያዘው። በእንደዚህ አይነት ሁኔታ ውስጥ በገጠር በአጠቃላይ በጣም ከባድና ከሁለት ጠላት መሸሽ በመሆኑ
በመሰረቱ የእርማት ንቅናቄው ምን ያድርግ የሚለው ላይ የድርጅቱ ጉባኤ እንዲጠራ፣ እስከዚያው ድረስ ግን ንቅናቄው ራሱን እየተከላከለ ይቆይ የሚል አቋም ነበር የተወሰደው። በ1970 ዓ.ም ከመራቤቴ በመልቀቅ ወደ ደቡብ ወሎ ለመሄድ ይኸውም የነበርንበትን የተለማመድነውን ህዝቡን ያደራጀንበትን አካባቢ እንድንለቅ ተገደድን። ይህም የሆነው ደርግና የኢሃፓ ክሊክ ባደረጉብን ከፍተኛ የማጥቃት መረባረብ ጫና ሲሆን የአካባቢው ተወላጆች የነበሩትን የእርማት ንቅናቄውን አባላት ቤተሰቦች በማሰርና በመግደል ያደረሱት በደልም ነበር አካባቢውን እንድንለቅ ተጨማሪ ጫና የፈጠረብን። በእንደዚህ አይነት የሁኔታዎች አስገዳጅነት ነበር ሳይጠና ወደ ደቡብ ወሎ ይዘለቅ ነው። በዚህ አይነት ሁኔታ ውስጥ እያለን ነበር ደርግ በተለይም በምስራቅ ኢትዮጵያ ባገኘው ድል ታጅቦ የእርማት ንቅናቄውን ለማጥፋት ከመቼውም ጊዜ በበለጠ የተጠናከረ እሰሳ ያካሄድብን ጀመር። የእርማት ንቅናቄው ራሱን ለማስታጠቅ ለማደግ ጥናቶችን አካሂዶ ቦታ ለመለወጥና በአዲስ የትግል ስልት ለመንቀሳቀስ በሚዘጋጅበት ወቅት አካባቢውን በስፋት በመክበብና በማስራብ በመዝረፍና በማቃጠል ከሁለት ወር ባላነሰ ህዝቡን በማስቆጣት በሌት ተቀን አሰሳ ያለማቋረጥ ጦሩን አሰማራብን። በእንደዚህ አይነት ሁኔታ የእርማት ንቅናቄውን ደርግ በቁጥጥር ስር ሊያስገባው ቻለ። ማለዳ ከተያዙ በኋላ ስለመታሰራቸውና ስለልፈታቸውስ የሚያውቁት ካለ? ወይዘሮ ታደለች። ብርሃንም ሆነ አብሮት የተያዙት የእርማት ንቅናቄ አባላት ደርግ ይምረናል የሚል ግምት በፍጹም አልነበራቸውም። ይልቁንም በብሪት ከመገደላቸው በፊት የመጨረሻ እምነታቸውን የእርማት ንቅናቄውን አቋም ለማስረዳት ነበር የተስማሙት። ጸረ ዴሞክራሲ የሆኑ ክሊክ ከመጀመሪያው የተሯሯጠው የእርማት ንቅናቄ አቋም ምንድነው ተብሎ እንዳይታወቅ ነበር አጥብቆ ያፈነው። በተለያዩ ጊዜያት የእርማት ንቅናቄው በካሴትና በጽሁፍ ባሰራጫቸው የአቋሞቹ መግለጫ ስለ ኤርትራ ጥያቄ ዴሞክራሲያዊ አፈታት፣ የዴሞክራሲ ጥያቄ በኢትዮጵያ በዓለም አቀፋዊነት ስም ስለሚፈጸሙ ወንጀሎች ወዘተ ነጥቦች ላይ ያሳለፈው አቋም ደርግን ከማንም በላይ እሾክ ስለሆነበት ነበር ኢህአፓን አጥፍተን ሰንኮፉ ቀርቶናል ብሎ የተጠናከረው ዘመቻውን በንቅናቄው ላይ አካሄደው። ደርግ ከዚያ አነሳሱ ነበር የእርማት ንቅናቄው ለመጠናከርና እድል ከማግኘት በፊት ሊያጠፋው መሆኑን ብርሃንም ሆነ የንቅናቄው አባላት አሳምረው የተገነዘቡት እና የመጨረሻዋን ያቋማቸውን ድምጽ አሰምቶ መሞትን አማራጭ የሌለው እርምጃ አድርገው የወሰዱትና የተወጡት። አዎ ያለ አንዳች ፍርሃትና ስጋት በስለትና በእሳት ላይ የተረማመዱ ድምጻቸውን አሰምተው በጣም በሚያሳዝን አኳኋን ሁሉም ተጨፈጨፉ። እጅግ በጣም ጥቂት በጣት የምንቆጠረውን ግን ለምን እንደሆነ ደርግ በሕይወት ትቶናል። እነዚያን የእርማት ንቅናቄያችን አባላት ገበሬዎችን ብዙሃንን ግን ለአስከፊው እስራትም አላበቃቸውም። በየአካባቢያቸው ህዝብ በመሰብሰብ በህዝብ ፊት ባሰቃቂና ባስነዋሪ አኳኋን ጨፍጭፏቸዋል። ለምሳሌ እነ መምህር ጸጋይን በህዝብ ፊት አይናቸው ተራ በተራ እያወጣ እየቆረረጣቸው በመጨረሻ ገደል ውስጥ ቁልቁል ወርውሯቸዋል። የደርግ ፋሺዝም ብርሃንን በመያዙና በመግደሉ እንደ ግለሰብነቱ ብቻም አልነበረም የተመለከተው። በጠቅላላው የለውጥ ፈላጊዎች የተቃዋሚዎች መመታትና የስርዓቱ መደላደል አድርጎ ነበር። ከኛ ሰይፍ ማንም አያመልጥም በሚል ብሪት የብርሃንን መያዝና መገደል ለ3 ቀናት በተከታታይ በተለያዩ ቋንቋዎች በሬዲዮ ጥሩምባ ሲነፋ ይከረመው። ብርሃን በስር ላይ የቆየው ለ3 ወራት ብቻ ነበር። ይህም በከፍተኛ ጥበቃና ምርመራ ስር በደርግ ጽሕፈት ቤት ግቢ ውስጥ ሲሆን ለአንድ ሳምንት ብቻ በማዕከላዊ ምርመራ ድርጅት እስር ቤት በ7 ቁጥር ውስጥ ተቆይተውታል። ከማዕከላዊ ምርመራ ድርጅት እስር ቤት የተወሰዱት ሐምሌ 5 ቀን ነበር። በዚሁ ቀን ሰዓቱ ልክ 7 ሰዓት አካባቢ ሲሆን በሬዲዮና በቴሌቪዥን ወዲያውኑ ሲለፈፍ እንደነበርና በጋዜጣም ያወጡት የአብዮቱ ጎራ ድል በድል መጎናጸፉን አብዮቱ መጠንከሩን ነበር። እኔ ግን የዚያን ዕለት ማዕከላዊ መወሰዱን ነበር ማቀው። ክቡር መስዋዕትነት መቀበሉን ያወቅኩት ከገደሉት ከ5 ወራት በኋላ ወደ አዲስ አበባ ወህኒ ቤት ስወሰድ ነበር።
ማለዳ ስለዚህ ስለ ባለቤቱ በደርግ መንግስት መገደል የፖለቲካ አመለካከት ወንጀል ሆኖ በሞት ስለማስቀጣቱ አሁን በተፈጠረው መድረክ የሚፋረዱት የቀድሞ መንግስት ባለስልጣን ይኖር ይሆን? ወይዘሮ ታደለች ስለ ብርሃነ መገደል የሚፋረደው ግለሰብ የለም፣ አይኖርም። የሚፋረደው ጠቅላላ ስርዓቱና የስርዓቱን አቀንቃኝ አራማጆች በሙሉ ነው። ደርግ ፍጹም ጸረ ዲሞክራሲያዊና ፋሽስታዊ መንግስት ነበር። በሌላ በኩል ደግሞ ዴሞክራቶችና የለውጥ አራማጅ ህዝባዊ ኃይሎች ነበሩ። ይህ በመሆኑ ከጸረ ዴሞክራሲና ፍጹም ፋሽስታዊ መንግስት ምንም አይነት የምህረት መንፈስ መጠበቅ እንደማይቻል አስቀድመን ያወቅነው ጉዳይ ነበር። በመሆኑም ብርሃንም ሆነ የለውጥ ፈላጊ ዴሞክራሲ ኃይሎች ሁሉ ይቃወሙ ይታገሉት የነበረው ይህንን ስርዓት እንደ ግለሰቦች አልነበረም። ብርሃንም ሆነ የዓላማ ወንድምቶቹ የሥራ ጠላት እንጂ የግለሰብ ጠላት አልነበራቸውም። ብርሃነ ህይወቱን በሙሉ የታገለው ኢፍትሐዊንና ጸረ ዲሞክራሲያዊን የኃይለ ሥላሴንና የደርግን ስርዓት ነበር። አምድሮ የጠላውና የታገለው ይህ ስርዓትም ይህን የዲሞክራሲ አርበኛ መግደሉ የግድ ነበር። ስለዚህ ተጠያቂውና የሚፋረደው ይህንን ስርዓት እንጂ ግለሰቦችን አይሆንም። ሆኖም ግን ግለሰቦች ምንም ወይንም አንዳችም ሚና አልነበራቸውም የሚል እምነት የለኝም። ማለዳ ከፖለቲካ ሰዎች የሚሰነዘሩ አንዳንድ ነጥቦች አሉ። ይኸውም በዚያ ቀውጢ ወቅት በቀይና ነጭ ሽብር ስም ስለተጨፈጨፈው ቁጥሩ በውል ስለማይታወቀው የኢትዮጵያ ህዝብ ተጠያቂው የደርግ መንግስት ብቻ ሳይሆን ኢህአፓና መኢሶንም ተጠያቂዎች ናቸው ይላሉ። በዚህ ላይ የእርስዎ አስተያየት ምን ይመስላል? ወይዘሮ ታደለች ለዚህ እልቂትና ውድመት ተጠያቂው ደርግ ብቻውን አይደለም፣ ግን በደፈናው ኢህአፓና መኢሶንም አይደሉም። በእነዚህ ድርጅቶች ውስጥ ተሰግስገው የነበሩት ጸረ ዴሞክራቲክ ኃይሎች በሙሉ እንደየደረጃቸው ለቀይ ሽብር ኃላፊነት አለባቸው። ኢህአፓ እንደ ድርጅት በውስጥ ይዟቸው በነበሩት አባላት ዲሞክራሲና ለውጥ ፈላጊ ሐቀኛ ኃይሎች ነበሩ። ከ1966 ዓ.ም በፊት የነበረውን ሁኔታ ለመለወጥ የህዝባዊ ወገንነትን የመረጡ ኃይሎችን አብዮታዊ ስሜት በሙሉ ያንጸባርቃል ተብሎ የተቋቋመ ድርጅት ነበር። ነገር ግን በወቅቱ የድርጅቱን ስህተት ለማረም በመነሳቱ እኮ ነው ጌታቸው ማሩን ያንታጋ የገደሉት። ስለዚህ ያ ሁሉ ታጋይ ተማሪና ሰራተኛ በተለይም ከ1966 በፊት ጀምሮ በተለያዩ የተማሪው ንቅናቄዎች ውስጥ ይካፈል የነበረው ኃይል በሀገራችን የለውጥ ጮራ እንዲፈነጥቅ ለመስዋዕትነት ሙሉ በሙሉ ዝግጁ ስለነበር ይህንን ዝግጅቱን በተሳሳተ ዓላማና የትግል ስልት አነሳስተው ለእልቂት የዳረጉት ወንጀለኞች የክሊኩ አባላት ተጠያቂዎች ናቸው። ከደርግ ጋር እኩል ተጠያቂዎች ናቸው። ደርግ በዚህ ለፈጸመው ወንጀል የስቅላት ፍርድ ቢበየንበት ከሱ ጋር እኩል በአደባባይ ወጥተው የሚሰቀሉ የኢህአፓ አባላት አሉ። ለደርግ የእልቂት ዘመቻ ሁኔታዎችን ያመቻቹ አብረው የጨፈጨፉ ወንጀለኞች። ማለዳ በቀድሞ መንግስት ባለስልጣናት ላይ የስቅላት ፍርድ ይበየን ነው የሚሉት ወይንስ በእነዚህ የቀይ ሽብር ወንጀለኞች ላይ ምን አይነት ፍርድ እንዲበየን ነው የሚጠይቁት? ወይዘሮ ታደለች በቀድሞ መንግስት ባለስልጣናትና የቀይ ሽብር ተዋጊዎች ላይ ትክክለኛና ተገቢ ፍርድ እንዲሰጥ ፈልጋለሁ። በአጠቃላይ የስርዓቱ አራማጆች ስለነበሩ በሀገር ወገን ላይ ፈጸሙት በየትም ሀገር ያልታየ ወንጀል አለ። በግል ተነሳስተው በራሳቸው ፍላጎት በኢሰብአዊ መንገድ የፈጸሙትም ወንጀል አለ። እንደዚሁም በስልጣናቸው በመጠቀም የፈጸሙት ወንጀል አለ። የዚህ ሁሉ ድምር ነው ያለፈውን 17 ዓመት የስቃይ መከራና በአጠቃላይ የሰቆቃ ዘመን የሚያደርገው። ይህ የታሪክ ጠበሳ በምንም መልኩ መደገም ስለሌለበት በዚህም ካለፈው ታሪክ ትምህርት ማግኘት ስለሚያስፈልግ ትምህርት ሰጪ ፍርድ መሰጠት አለበት። እኔ በበኩሌ አንድ ያልፏልና እርቅ መደረግ አለበት። ይቅር ለእግዚአብሔር፣ ለምን የተረሳን የልብ ውስጥ ቁስል እንነካለን ወዘተ የሚሉት ዝባዝንኬ ክርክሮችን አልቀበልም። በሀገራችን በየትኛውም ልምድ ይሁን ባህል እርቅ ለማምጣት ሽማግሌዎች የሚያዩት በዳይ ማን ነው ተበዳይ ማን ነው የሚለውን ሲሆን በዳይ እንደ ወንጀሉ ክብደትና ቅለት አይተው ሲቀጡት ተበዳይም ይካሳል። አሁንም የኢትዮጵያ ሕዝቦች ተበድለዋል። እያንዳንዱ ቤተሰብ ልቡ ደምቷል፣ ደም አንብቷል። ሞራሉ እስኪላሽቅ በግድያ በስራት በግርፋት ተሰቃይቷል፣ ደቋል።
ማንነቱ ክብሩ ተረግጧል። ለዚህ ሁሉ በደል ተጠያቂዎች እነዚህ የቀድሞው የመንግስት ኃላፊዎች ናቸው። በዳይ ወንጀለኞች እንደ ወንጀላቸው ክብደትና ቅለት ታይቶ ወንጀለኛውን መቅጣት፣ ከወንጀል ነፃ ለሆነው ፍትህ መስጠት ተገቢ ነው። ሽማግሌዎች ይህንን የሚያደርጉት ለወደፊቱ በሁለቱ ወገኖች መካከል ሰላም እንዲፈጠር ነው። ማንም ኢትዮጵያዊ ሰላም እንዲመጣ ለበደሉ ካሳ ይፈልጋል። ይህ የሚሆነው በበደሉት ወገኖች ላይ ትክክለኛ ብይን ሲሰጥ ይሆናል። ስለዚህ የኔም እምነትና ፍላጎት ለተፈጸመው በደል ህዝባችን ካሳ ማግኘት አለበት። ካሳውም ወንጀለኞቹ በዳዮቹ በትክክለኛው ብይን ሲቀጡ ማየት ይሆናል። ማለዳ ስለ ቀድሞ ድርጅት ኢሃፓ ብዙ ያነሱት ነገር አለ። ነገር ግን በአሁኑ ወቅት በኢሃፓ ስም ስለሚጠራው የስደት የፖለቲካ ድርጅት ምን አይነት አመለካከት አለው? ወይዘሮ ታደለች እኔ በጥልቀት የማውቀው የቀድሞውን ኢሃፓና ፕሮግራም በትክክል በተግባር ላይ እንዳይውል በመደረጉም ነው። በመጀመሪያ በኢሃፓ ውስጥ የመስመር ልዩነት የተነሳው ክሊኩ ፕሮግራሙን በማዛባቱ የፓርቲ ኮንግረስ ተጠርቶ ግምገማ ይደረግበት ነበር። የእርማት ንቅናቄው ጥያቄ በወሎ ስለደረሰው እርቂት፣ በኤርትራ ጉዳይ፣ ስለ ከተማ ውስጥ የትጥቅ ትግል፣ ስለ ራስ መከላከል ወዘተ አጠቃላይ ችግሩ ይታይ፣ ፕሮግራሙ ሌላ ስራው ሌላ ሆነ በሚል ነበር ልዩነቱ። የእርማት ንቅናቄው ጥያቄው በድርጊት ላይ ስህተት አለና ከመጀመሪያው ይታይ ይቀጭ ነበር ያለው። ነገር ግን ሰሚ ካለመገኘቱም በላይ ይባስ ብሎ እንዲጠፋ ተበየነበት። በአሁኑ ኢሃፓ ውስጥ የቀድሞ ፖለቲካ አባላት የነበሩ በደንብ የማውቃቸው ግለሰቦች አሉ። ስለ ድርጅቱ ከስሙ በስተቀር ፕሮግራሙን አላየሁም። ሆኖም ግን የመጀመሪያውን የኢሃፓን ፕሮግራም ይዟል ለማለት አልደፍርም። ምክንያቱም ያ እነ ብርሃነ የነደፉት ፕሮግራም የደርግን ጸረ ሰላምና ጭፍን የጦርነት አዋጅ ሊደግፍ የሚያስችል ፕሮግራም አልነበረምና። ማለዳ እርስዎ በዝርዝር ስለተናገሩለት የቀይ ሽብር ጥፋትና የቀይ ሽብር ወንጀለኞች ይህ የአሁኑ ኢሃፓ መነሳት የለበትም ይላል። እንዴት ይመለከቱታል? ወይዘሮ ታደለች ይሄ አንዱ ትልቅ ጉዳይ ነው። ያ ሁሉ ህዝብ በተሳሳተ መንገድ እንዲያልቅ የተደረገበት ሽብር አሁን ጊዜ መጥቶ መነሳቱ ለፖለቲካ መጠቀሚያነት ነው የሚያነሱት ብሎ መወንጀሉ የዚህን ድርጅት አቋም በጥሞና እንድመረምር አስገድዶኛል። ወደ ኋላ ሄጄ የነበረው የኢሃፓ ክሊክ የእርማት ንቅናቄያችን አቋም ራሱ እንዳይሰማ ሌሎች እንዳያውቁትና አፍኖ ከማረሚያ ሐሳቡ ጋር እንዲጋጭ የታገለበት የተራራጠበት የተቅበዘበዘበትን ሁኔታ እንድመለከት አስገድዶኛል። አዎ ነገሮች ወደ መድረክ ከወጡ ብዙ የሚገለጡ ሀቆች አሉና ነው። የእርማት ንቅናቄያችን በዚያን ቀውጢ ወቅት የከተማ ውስጥ ሽብርን፣ የቀይ ሽብርን አጥብቆ ይቃወም ነበር። አንዱ የእርማት ሐሳባችን አንድ የቀበሌ ቀበኛን ገድለን በሺ የሚቆጠሩ ሀገር ገንቢ ዲሞክራት ወጣቶችን እናስፈጅ ነበር። በዚያ ሰዓት ውስጥ ተቀዝፈን እያለ ብርሃነ የእርምት ንቅናቄ የትግል ጓዶች የጮት ለዚህ ነበር እና የጮታቸው እንዳይሰማ ክሊኩ አፍኖ ጨፈለቀን። አሁን ሁሉም ነገር በአዲስ ለውጥ ተቀይሮ መድረክ ከተፈጠረ በኋላ ያ ወቅት ዳግም እንዳይነሳ የሚለው ጥያቄ የነበረውን የሐሳብ አፈና መድገም ሆኖ ተሰማኝ። ይህንን አባባል እንደሰማሁት በጣም ደንግጬ ነበር። ያለፈ ሁሉ ታወሰኝ። ውለን ሳናድርም ነገሮች ወደ መድረክ በመውጣታቸው በወቅቱ እንኳን ተሸፍኖ የነበረው የራሳችንን ውዥንብር ውስጥ ከቶን የነበረው ሀቅ ይኸው እየተገለጠ ነው። ማለዳ ምን ማለት ሆኖ የተደበቀ ሀቅ ተጋለጠ ሲሉ ወይዘሮ ታደለች በስደት የኢሃፓው ባቢሊዮቶ ላይ ጻፈውን መጽሐፍ አንብባቸዋል። የአንድ ትውልድ እልቂት የሚለው መጽሐፍ ስለ ክሊኩ ትክክለኛነት የተቀመጡ አባባሎች አሉት። ክሊኩን ስህተተኛ እንዳልነበር የሚገነቡ ናቸው። ለዚህ አንድ ማስረጃ በቅርቡ በእፎይታ መጽሔት ላይ የተጋለጠው ሀቅ አንድ እውነታን አብስሮኛል። ከማዕከላዊ ተወስደው በአንድ ወቅት ውስጥ ብቻ የተጨፈጨፈው ህዝብ ከ600 ሰው በላይ ነበር። ይህንን ያህል ሰው ከማዕከላዊ ሲወሰድ ምንድነው ወዴት ነው የሚወስዳቸው ብለን ስንጠይቅ ያገኘነው መልስ የኢሃፓ ታጋዮች ተመሳስለው ገብተው እያስፈቷቸው ነው አሉን። ከተማ ውስጥም ይኸው ዜና እንዲሰራጭ ተደረገ። በክሊኩ አማካኝነት የተነሳ ወሬ ነበር። እንዴት የኢሃፓ ክሊክ ይህን አይነት እርምጃ ወስዶ
የወጣቱን ሕይወት ለማትረፍ ይችላል ብለን ተጠራጥረን ነበር። ነገር ግን ሐቁ ያ አልነበረም። ወጣቱ ወደ ሙር ተነርቶ ሲሄድ የኢህአፓ ክሊክ በስሙ ነገደበት። ባቢሌ ቶላ አሁንም ምንም ስጋት ሳይሰማው ያ የተጨፈጨፈውን ወጣት ከእስር ያስወጣን ብሎ ደገመው። በእርግጥ ከደርግ መንጋጋ ይወጡ አሉ። ሆኖም ግን የተጨፈጨፈው እስካሁን በቁጥር ሊታወቅ ያልቻለው ነው። አሁንም በዚህ በተጨፈጨፈው ወጣት መነገድ ግን ወንጀል ነው፣ ተጨማሪ ጥፋት። ማለዳ የወጡም አሉ ሲሉ ግን ግልጽ አይደለም። ወይዘሮ ታደለች ኢህአፓ ከደርግ መንጋጋ ያስወጣቸው ማለት አይደለም። ኢህአፓ ነበር ወጣቱን ለደርግ እሳት ይማግድ የነበረው። ደርግ ሊያርዳቸው ሲወስዳቸው አሁን ታሪኩን በእፎይታ መጽሔት ላይ እንዳስነበበው ታጋይ ወጣት ዘለው ከመኪና በመውረድ እየተተኮሰባቸው በመሸሽ ያመለጧሉ ማለቴ ነው። የራሴ ወንድምም የዚህ ታሪክ ተካፋይ ነው እና በተለይም የነዚህን በብዛት ከታጎሩበት እስር ቤት ተወስደው የተጨፈጨፉት በመቶዎች የሚቆጠሩ ወጣቶች ታሪክ አሁን እፎይታ መጽሔት ላይ ባወጣው በዚያን ወቅት እንደተነዛው ውዥንብርና አሁን ባቢሌ ቶላ በመጽሐፍ ሊያሰፍረው እንደሞከረው ተጨፈጨፉ ሳይሆን የኢህአፓ ኮማንዶች አስፈቷቸው ተብሎ ሊረሳ ነበር። እንግዲህ ይህንን የመሰለ የሰማዕትነት ታሪክ እንዳይገለጥ ይመስለኛል። ስለ ቀይ ሽብር እንዳይነገር ከተነገረ ግን ህዝቡን በማሳዘን የፖለቲካ ጥቅም ለማግኘት ነው የተባለው። ስለዚህ ከዚህ አባባል በስተጀርባ ኢህአፓ የተባለው ድርጅት ውስጥ ያለው ምንድን ነው የሚለውን ገና ማወቅ የሚኖርብኝ ይመስለኛል። ማለዳ ወደ ግል ህይወቶ እንመለስ። እዚህ የመንግስት መስሪያ ቤት ውስጥ ምን እየሰሩ ነው? እንዴትስ የዚህ መንግስት ሹመኛ ሊሆኑ ቻሉ? ወይዘሮ ታደለች በሚኒስትሮች ምክር ቤት የሴቶች ጉዳይ ኃላፊ ነኝ። የሽግግር መንግስት ሹመኛ የሆንኩት በመጀመሪያ ዴሞክራቶችን ካለፈ ታሪካቸው ስለሚፈልግና ንክኪ ሊኖረኝ ቀርቶ የደርግ ዘመንን በእስር ቤት ያሳለፍኩ ሰው በመሆኔ ችሎታዬም ሆነ አጠቃላይ ሁኔታዬን አገናዝበው የሾሙኝ ይመስለኛል። እኔም ይህንን ስራ በኃላፊነት ስቀበል ያለምንም ተጽዕኖ ልሰራና ሀገሬን ወገኔን በዚህ መልክ እጠቅማለሁ የሚል እምነት ስላለኝ ነው። ማለዳ ስለ ብርሃነ መስቀል የህይወት ታሪክ ከዚያም አልፎ ስለ ድርጅቱ ኢህአፓና በወቅቱ ስለታየው ድርጊት እርስዎ በሰነድ ወይንም በመጽሐፍ መልክ ለመጪው ትውልድ ለማስተላለፍ የሞከሩት ወይንም ያቀዱት ነገር የለም? ወይዘሮ ታደለች በነበርኩበት የእስር ቤት ሁኔታ የሞከርኩት ጉዳይ ነው። ነገር ግን ራስን አሳልፎ መስጠት ሆኖ ስለተሰማኝ፣ ምክንያቱም በጊዜው ድንገተኛ አሰሳ እያካሄዱ ይፈትሹ ስለነበር ያጠናከርኳቸው ወረቀቶችን ቀድጃቸዋለሁ። አሁን ይህንን ታሪክ የመጻፍ አጋጣሚ ተፈጥሯል። በመሆኑም ያለኝን ማሰባሰብ ጀምሬያለሁ። ሆኖም ከራሴ ተመክሮ ብቻ ሳይሆን ከሌሎች ሰዎችም ማሰባሰብ አለብኝ። በጣም ብዙ ነገሮች አእምሮዬን ይወጉኛል። በመጽሐፍ መስመር እንዳለባቸውም ይቁጥቁጡኛል። መጪውም ሆነ አሁን ላይ ያለው ትውልድ ከዚያ የህዝቦች እልፈት ብዙ መማር አለበት። መማር እንዲችል ትክክለኛው የታሪክ ገጽታ በጽሁፍ እንዲቀርብለት ያስፈልጋል። ማለዳ ከአቶ ብርሃነ መስቀል ጋር አብራችሁ የተነሳችሁት ፎቶግራፍ አለው? ወይዘሮ ታደለች ከብርሃነ ጋር እንደዚህ አይነት ኑሮ እኮ አላሳለፍንም። አውሮፓ ተማሪ ያለው ስንተዋወቅ ጀምሮ የአፄ ኃይለ ሥላሴ መንግስት ወንጅሎት እሱ ባለም አቀፍ ፖሊሶች የሚፈለግ ስለነበር ስሙን ቀይሮ ማንነቱን እየቀያየረ የሚኖር ሰው ነበር። ስለሆነም እንኳንስ ፎቶግራፍ ልነሳ ከኔ ጋርም ስሙን ቀይሮ ነው የኖረው። ደግሞም ግንኙነታችን በሚስጥር የተጠበቀ ነበር። እኔም ነፃ ሆኜ ለመንቀሳቀስ እንድችል በመንግስትም ሆነ በሌሎች ብርሃንን ይፈልጉት በነበሩት አካላት ጥቃት እንዳይሰነዘርብኝ ግንኙነታችን እንዳይታወቅ በጥብቅ የተደበቀ ነበር። ስሙ ራሱ የተደበቀ በመሆኑ እስካሁን ድረስ ልጆቼ የአባታቸው ስም ሰለሞን ተብሎ ነው የሚጠራው። ይህም የሆነው አልጄሪያ በሄደበት ወቅት ሱሌማን በሚል ስም ይጠራ ስለነበር ሱሌማን ወደ ሰለሞን ተቀይሮ የልጆቼ መጠሪያ በመሆን ልጆቼም ከአደጋ ሊድኑ ችለዋል። አብረን ለረጅም ጊዜ ኖርነው በስተመጨረሻ ሰሜን ሸዋ ገጠር ውስጥ በነበርንበት ወቅት ነው። ከዚያ በመለስ ግን እንኳንስ ተመችቶን ፎቶግራፍ ተቃቅፈን የመነሳት ወጉን ለመቅመስ ቀርቶብን አብረንም የኖርንበት ወቅት አልነበረም።
ለዛሬ ያበቃን። የዛሬ ታሪካችን እንዴት ነበር? ከወደዳችሁት ላይክ አድርጉ። ሐሳባችሁን ኮሜንት ላይ አስቀምጡልን። ሰብስክራይብ ማድረጋችሁንም እንዳትረሱ።